አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ደህና ናችሁ ወይ? እንዴት ዋላችሁልኝ? እኔ በጣም ሰላም ነኝ፣ ደህና ነኝ አልሐምዱሊላህ። እንዴት ናችሁልኝ? እናንተ ስራ፣ ጤና ሁሉ ሰላም ነው ወይ? ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እንግዲህ ያው ዛሬ ትንሽ አስደንግጫችኋለሁኝ። በጣም አውፍ በሉኝ፣ በጣም ይቅርታ። እንግዲህ የሰው ልጅ በይቅርታ ይመለሳል። ይቅርታ የማይመልሰው ነገር የለም። ለኔ ያሰባችሁ፣ ለኔ የተጨነቃችሁ በመስበር ድረስ እየደወላችሁ እህቴ የተጎዳሽ ወይ ምናምን እያላችሁ የጠየቃችሁኝ፣ ያሰባችሁልኝ፣ የተጨነቃችሁልኝ በሙሉ ከልብ ከልብ አመሰግናለሁ። ፈጣሪ ውለታችሁን ይክፈለው። እኔ እንጃ ቃል የለኝም። የሰው ልጅ ለካ የሚጠላው እንዳለ ሁሉ የሚወደውም አለና እውነት የሰውን ልክ አውቄበታለሁኝ። ያው እንግዲህ ደህና ነኝ። ትንሽ ፊት የዝጋ መታርቆኝ ነበር፣ ይህም ተፈታ። እጀንም ደህና ነኝ። ቅጥቃጤ ነበረ፣ ደህና ነኝ፣ አልተጎዳሁም እና ተፈቶልኛል። ሰላም ነኝ፣ ደህና ነኝ። ጤናዬ አያሰጋም። በጥሩ ሁኔታ ላይ ነው ያለሁት። ግን አውፍ በሉኝ፣ ይቅርታ። ያው ይሄን ነገር ሚዲያ ላይ አምጥቼ እናንተን ማስጨነቅ ወይም ማስደንገጥ የለብኝም ነበር። ስህተት ሰርቻለሁኝ። በስህተት ይቅርታ ጠይቃለሁኝ። አውፍ በሉኝ ማለት ነው። በጣም ያሰባችኋላችሁ፣ በጣም የተጨነቃችኋላችሁ በኢሙ እየደወላችሁ ነበር፣ በዋትስአፕ ሪካርዱ ምናምን የኔ ውዶች ከልብ ከልብ ነው የማመሰግነው። እውነት የሚጠላኝ ሰው እንዳለ ሁሉ ሰሞኑን ልቤ ደምቶ ነበረ። ግን ለካ ደግሞ የሚወደኝም አለ። መጥፋቴ፣ መሞቴ፣ መታመሜ ሁሉ የሚያሳስበው ብዙ አለ ማለት ነው። እና ይህን አውቄያለሁኝ። በጣም ደስ ይላል። አንዳንድ ጊዜ ነገራቶችን እንዲህ ማለት የሚወዳችሁንና የሚጠላችሁን የሚያስብላችሁንና የማያስብላችሁን ያስለያችኋል። ዛሬ ግን ምን ያህል እንደምትወዱኝ፣ ምን ያህል እንደምታስቡልኝ፣ ምን ያህል እንደምትጨነቁልኝ ተረድቻለሁኝ እና በጣም አውፍ በሉኝ። ያው ደግ ነኝ፣ ተሽሎኛል ማለት ነው። ያው ዝጋ ይታያችሁ ከሆነ ትንሽ እና ጀን ነበር። ያው ደህና ነኝ አልሐምዱሊላህ። ያው እናንተን ግን በጣም ስላስቸገርኩና በጣም ስላስጨነቅኩኝ ለዛም ነው ይቅርታ በጠይቅ የመጣሁት። አታስቡ፣ ደህና ተሽሎኛል ማለት ነው። እና እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። አላህ ሰላማችሁን ብዝዝት አድርጎ ያትርፍልኝ። ወላሂ ከባድ ነው ሁሉም ነገር። አንዳንድ ጊዜ እኔ ፊትም ትጀምርም እየተናገርኳቸው ያለፍኳቸው ነገሮች አሉ። አሁንም ቢሆንም የሰው ልጅ ሚሊዮን ጊዜ መለፍለፍ የለበትም። ያው የመጣሁበት ዓላማ የመጣሁበት ነገር ደግሞ ምን እንደሆነም እየተናገርኩ ነው ያለፍኩት። ያንን ነው መረዳት ያለባችሁ። ይህን ሁሉ ዋጋ የምከፍለው፣ ይህን ሁሉ መጽዋዕትነት የምከፍለው ያው ወደፊት ፈጣሪ ብሎልኝ ደግ ነገሮችን ሰርቼ እንዳልፍ ብዬ እንጂ እኔ ምንም ነገር እንደዚህ በሚዲያ ወጥቶ ወይም መጃጃል ወይም መሰደብ ወይም ምናምን አምሮኝ አይደለም። ግን የምፈልገው ኸይር ስራ ነው እና ችግር የለውም። ይቺ እንዲህ እየተባልኩ በተሰደብኩ ቁጥር ረብል ዓለሚን ወንጀሌን እያጠበልኝ እኔ ልቤ ንጹህ ነው። በልቤ ደግ ነገሮችን ስላሰብኩኝ ረብል ዓለሚን ሁሉንም ስለሚያየው ችግር የለብኝም። አሁንም ቢሆን ኧረ ታይ አንቺ ታይ አይሆንልሽም፣ ታይ ይህን ኢትዮፕ አቋርጭ፣ ይህን ኢትዮፕ ዝጊ ምናምን የሚሉኝ አሉ። እኔ ደግሞ ወላሂ አልተወውም፣ መቼም ቢሆንም አልተወውም። የፈለገ ታምር ይሆን አልተወውም። ምናልባት የዛሬ ላይ ሰዎች ብዙ ቢሉኝም፣ ብዙ ብሰደብም፣ ብዙ ቢሉኝም ነገ ላይ ደግሞ ታልኩበት እደርስና ተፈጣሪ ጋር የምታረቅበት ቀን ይመጣል። በእርግጥ ሴት ልጅ ሚዲያ ላይ አትወጣም። እኔ ብቻ አይደለሁም ደግሞ ሚዲያ ላይ በእርግጥ ሰውን አንድ ሰው ገደል ገባ ብለህ አንተም አትግባ ነው የሚባለው። ማንኛቸውም ሰው ሚዲያ ወጣና ወይ አንቺም መውጣት አለብሽ ወይ ልትሉ ትችላላችሁ። አዎ አውቃለሁ። ግን ደግሞ እኔ ብቻም አይደለሁም ሚዲያ የወጣሁት። እንደገናም ደግሞ እኔ የወጣሁበትን ዓላማ አይነግዴን ረብል ዓለሚን የሚያውቃል። ለእናንተም ተናግሬያለሁ። ይህም ሁሉ ዋጋ የምከፍለው፣ ይህም ሁሉ መጽዋዕትነት የምከፍለው ለምን እንደሆነ ተናግሬያለሁኝ። ገባችሁ? ስለዚህ አሁንም ቢሆን በቅንነት ያለምንም እንትን በቅንነት ሰብስክራይብ እያደርጋችሁ ተጎን ሆኑልኝ። ተጎን ሆናችሁ አበረታቱኝ።
ኢንሻአላህ አንድ ቀን እውነቱ ይወጣና ካላህ ጋር የሚታረቅበት ቀን ይመጣል። በኢዝኒላህ ሰው ልጅ ካልሞተ አቶ አይቀርም፣ አግኝቶ አይቀርም። ያጣም ያገኛል፣ ያገኝም ያጣል። ጊዜ ዱንያ እንዲህ ደዋራ ናት። ዱንያ ደዋራ ይላሉ አረቦች ማለት ነው። እና ምናልባት ዛሬ ላይ እንደዚህ ቢሆንም ነገ ላይ በጎ ስራዎችን ሰርቼ ተደካሞች ጎን ሁኜ ቢያንስ እኔ መጥፎ ነገሮችን እየሰራሁ ኑሬ ከሆነ በእነሱ ዱዓ አላህ ኃጢአቴን ይምረኛል አይቀርም። ደግ ስራ ለመስራት ብዬ ነው፣ በጎ ስራ ለመስራት ብዬ ነው። አላህ ደግሞ ተቀምጣችሁ ቀሱኝ አይደለም ያለው፣ ተቀምጣችሁ አማሩኝ አይደለም ያለው፣ ሰርታችሁ እየሰራችሁ ሰበቡን አድርሱ ነው ያለው እንጂ አሁን ለምሳሌ እኔ አላህ ይሰጠኛል ብዬ እሺ ደግ ይሄ ተሆነ አይደል እንዴ አንድ ነገር ማለት ነው። እስኪ ለኢትዮጵያ ድረስ እዚህ ለምን መጣን? እኛ የምንኖረው የት ነው? ሀጂ ነብይ ቤት አይደል እንዴ? አረብ ቤት አይደል እንዴ የምንኖረው? የሚዲያ መውጣት ምን እንትን የሚል የሚያስነውር ነገር አለው? እሺ ሴት ልጅ አትወጣ ተባለ። ለምን እንዳረቦቹ ሀቃችንን አሟልታችሁ ወንዶች ማለት ነው፣ ወንዶችም ሆነ ማንም ይሆን ለምን ሀቃችንን አሟልታችሁ ከቤት እንዳንወጣ አድርጋችሁ ቤት አድርጋችሁ አታስቀምጡንም? ሴት ልጅ ሚዲያ ላይ አትወጣ ምናምን። ኧረ ቤት እያገለግልን አይደል እንዴ? ሚዲያ ላይ መውጣት ምንድን ነው እንትኑ? መጥፎ ስራ እንስራ፣ መጥፎ ቦታ እንገኝ እንጂ ጥሩ ጥሩ ነገሮችን ሰርተን ወደፊትም ጥሩ እንሰራለን እያልን ለምናስበው ነገሮች ይሄ ምንም የሚያከላክል ነገር የለውም። እንደገናም ደግሞ አንድ ሰው ስራ ሲፈታ የሰውን ስጋ ሲበላ ሲያማ አሉባልታ ቦታ ሲገኝ ተሚውል እንደዚህ ተሰርቦም ሆነ እኔ በተሰደብኩ ቁጥር እኮ ወንጀል እየቀነሰልኝ ነው የሚሄደው። ምናልባት ወንጀል ሰርቼ ከሆነ ወንጀል ከሆነ አይደለም የሰው ልጅ ሆነን ወንጀል የማይሰራ አለ አይባልም። አንድ ሰው እኮ ግዴታ በግንኙነት ጉዳይ ብቻ አይደለም እኮ ወንጀል የሚመጣው። ምላሳችን ወንጀል ይሰራል፣ አይናችን፣ አፍንጫችን፣ ጆሮአችን ሁሉ ወንጀል ይሰራል። ምነው ባየነው፣ በተናገርነው፣ ባሸተትነው በሁሉም ነገር ተጠያቂ ነን። እጃችን ራሱ ይጠየቃል። የማይጠየቅ ነገር የለም። ገባችሁ አይደለም? ስለዚህ አሉባልታ ቦታ ውሎ ነገራቶችን ዝም ብሎት ያደባልቁ ተማዋል። እኔ አሁን እንደዚህ በጎ ስራ ለመስራት እንደዚህ እየለመንኳችሁ ኧረ ሼር ሰብስክራይብ አድርጎኝ እርዱኝ። እኔ ለበጎ ነገር ነው የፈለግኩት። በሀገሬ ላይ ስሄድ ከአቅመ ደካሞች ጎን ከምስኪኖች ጎን መሆን እፈልጋለሁ፣ መስራት እፈልጋለሁ እያልኩ እየለመንኳችሁ ነው። ግን አንድም እንኳን የሚረዳኝ ወገን አላገኘውም። እውነት እኔ እንጃ ለምን እንደሆነ አላውቅም። እና እንደውም አቋርጪ፣ ኧረ ሚዲያ ተይ፣ በዚህ በሚዲያ የመጣው ገንዘብ የቀረው ይቅር ትሉኛላችሁ ማለት ነው። እኔ አላቋርጠውም። ማንም ጋር ፌን ተካፈት ተምውል፣ ማንም ጋር ስሩን ታነሳስተው ተምውል እንደዚህ 5 ደቂቃ 10 ደቂቃ እያልኩኝ ለእኔ ቁም ነገር አለው። አንድ ቀን ያፈራል። አንድ ቀን ያፈራና ቁም ነገር ደርሼ ይህን ሁሉ ምናልባት ሰው ሁሉ ስህተት ከመስራት አይመለስም። ስህተተኛ ነን፣ ሁላችንም ስህተተኛ ነን፣ ሁላችንም ኃጢአተኛ ነን። ግን ያ ኃጢአት ሁሉ የሚመለሰው በምንድን ነው? በበጎ ስራ ይመለሳል። እስቲክፋር አድርጎ አንድ ሰው ተውባ አድርጎ ወደ አላህ ተመለሰ፣ ያን ነገር መልሼ አልሰራውም ብሎ እስቲክፋር ታደረገ ረበል ዓለሚን ይምራል። እኔ ደግሞ እዚህ ጋር ምንም የሚያወናጅል ስራ አልሰራሁም። ወላሂ የሚያወናጅል ስራ አልሰራሁም። ውስጤን ረበል ዓለሚን ስለማውቀው ረበል ዓለሚን ይክተብልኝ። እኔ በውስጤ የነየኩትን እኔ በውስጤ ያሰብኩትን እርሱ ያውቃል። ይሄ ደግሞ ሰው ቤት መስራት ደግሞ ከሚዲያ ምንም አይተናነስም። የምንኖረው ሀጂ ነብይ ጋር አይደል እንዴ? እናትና አባት ጋር ወይም ባሎቻችን ወይም ወንድሞቻችን ጋር ነው የምንኖረው። የምንኖረው እኮ ሀጂ ነብይ ጋር ነው። ስለዚህ ዝም ብላችሁ እየገባችሁ ሰውን አታዳክሙ። ለሰው ደካማ ጎን አትሆኑ። አንድ ሰው ሰርቼ እቀየራለሁ ብሎ ሲነሳ አይዞ አብሽር፣ በርታ፣ ጠንክር፣ ይቻላል፣ የማይቻል ነገር የለም፣ ብቻ አንተ ጎበዝ ሁን፣ ወደኋላ አትበል ነው እንጂ መጥፎ ነገር ሆኖ ስላልተገኘ ድረስ ሰውን አታዳክሙ። ምንም ችግር የለውም። ምንም ችግር የለውም። ወላሂ ምንም ችግር የለውም። ምክንያቱም ውስጥ አዋቂው ረበል ዓለሚን ስለሆነ ማለት ነው። እኔ እኮ ሚዲያን ባልወጣም እኮ ተነሽታ ላይ ሁሉም ሰው ያነሳኛል በማንኛቸውም ነገር። ሚዲያ ላይ ስለወጣሁ አይደለም
ስለተሸሸኩኝ አልነሳም ማለት አይደለም። ሲጀመር የኛ ሰው የኛ ፍጡር ተለምዶ ነው። አንዱን ታንዱ ማጋጨት፣ አንዱን ታንዱ የዋሽ ማገናኘት፣ አንዱን ታንዱ የአንዱን ስጋ መብላት የታወቀ ነው። ይሄ ሲጀመር እንደ ባህል ነው የታየው፣ እንደ ሐራም ሳይሆን እንደ ባህል ስለታየ ሰውን ጋር አወራሁም ሚዲያም ላይ ወጣሁም ሁሉም አንድ ነው። ምንም የሚለየው ነገር የለም። እንደውም ሰው ጋር ተደዋውል አውርቼ ሰውን ትዝወልም ተመዋል እንደዚህ በሚዲያ አውርቼ ቁም ነገር ብሰራ ይሻለኛል። ዛሬ በሚዲያ ያወራሁትን ነገ ላይ ያፈራና ኃጢአቴን ረበል ዓለሚን በኸይር ስራ ይምረኛል። ኸይር ስራ መስራት በጀመርኩበት ሰዓት ተውባ እያደረኩ እስትግፋር እያደረኩ የተቸገሩ ሰዎች ምስኪኖች ሲመርቁኝ የዛን ሰዓት ረበል ዓለሚን ይመረኛል። ወላሂ ይመረኛል። አላህ የማይመረው ነገር ሶስት ሰዎችን ብቻ ነው ረበል ዓለሚን አልምርም ያለው። ረበል ዓለሚን እኔ አልምራቸውም ያለው 3 ሰዎችን ብቻ ነው። ከዛ ውጭ ማንኛውንም ኃጢአተኛ ይምራል። ግን የሚምረው ደግሞ ተውባ አድርጎ ወደሱ የተመለሰን ሰው ነው። ዛሬ ተውባ አድርጎ ነገ ወደ ሌላ ቀጥተኛ መንገዱን ይዞ ተውባ አድርጎ ተተመለሰ ያ ሰው ይምራል ረበል ዓለሚን። የማይምረው ነገር ምንም የለም። እና ሚዲያ ላይ መውጣቴ ደግሞ እኔን ኃጢአተኛ አያደርገኝም። ምንም ክፉ እስካልተናገርኩ ድረስ ምንም ክፉ እስካልሰራሁ ድረስ ኃጢአተኛ አይደለሁም። ልሆንም ላልሆንም ዝም ብለን ኃጢአቱ ላንጠራ እንችላለን፣ ተናግረንም ኃጢአተኛ ላንሆን እንችላለን። ያንን ሁሉም በዛ በእውነቱ ሀገር እናመሰካክረዋለን። እኛ ዱንያ ላይ ሆነን ብዙ ማውራቱ ምንም ፋይዳ የለውም። እና ዛሬ እንደውም አጥፊ ይሄንን ዩቲዩብ የሚባል ነገር አጥፊ ምን ያደርግልሻል? በዚህ የመጣ ገንዘብ ይቅርብሽ ምናምን። ትዕግስት፣ ሶብር የሚባል ነገር አለ አይደል? ሶብር የሰው ልጅ ተሶበረ አለበት ስለሚደርስ ሶብር ይደርሳለሁ። ተስፋ አለኝ። ተስፋዬን አታዳክሙብኝ፣ አበረታቱ፣ ተጎን ሁኑልኝ። አብሽሪ፣ አይዞሽ፣ ጠንክሪ፣ የማይቻል የለም ሞክሪ በሉኝ። አላብዛባችሁ።